በዚህ አጋጣሚ በጌታችን ልደት ቀን ሚስቴን መባረክ ፈልጋለሁ። በእውነት ለምን መሰላችሁ? እኔ በቤተሰቦቼ ብዙ ክርስቲያኖች አሉ፣ ፓስተር ምናምን አሉ። ካልተከፈተልህ እኮ አይገባህም። 95 96 ዓመተ ምህረት ላይ ፋየር ኤጅ ላይ በነበርኩበት ጊዜ መንገድ ልስት በነበረበት ሰዓት ላይ መክሊቴን አገኘዋት። ባልሳሳት 96 ዓመተ ምህረት 95 96 ዓመተ ምህረት እና ስንመደብ ትምህርት ቤት ጎን ለጎን ነው የተመደብነው ክፍል ውስጥ እና አስተማሪ አይደል የሚመድበው፣ በቃ አጠገብ ለአጠገብ ነው የተቀመጥነውና ጌታ አገናኘን እና ስለ ጌታ መሰከረችልኝ። እዛው ትምህርት ቤት ውስጥ ተንበርክኬ ጌታን ተቀበልኩ። እኔ ገና ጌታን ሀብዬ እንደተቀበልኩ 40 ቀን ጾም ጸሎት የሚጸልዩ ሰዎችን አስተዋወቀችኝ። በየቸርቹ ይዛኝ ትዞራለች። ጸሎት በየሰው ቤት ነቢያት አሉ በዛ ጊዜ ጓዳ የሚጸልዩ ይዛኝ ትሄዳለች። እነ ዲቦራ አስታውሳለሁ። ዲቦራ መልእክት ይመጣልኛል፣ ስቅስቅ እያለቅሳለሁ። እግዚአብሔር ታላቅ አገልጋይ ያረጋሃል፣ ነቢይ ያረጋሃል፣ ዓለምን ያዞርሃል ይሉኛል። በእግዚአብሔር ቤት እንድጸና ማለት አንዳንድ ሰው እኮ ጌታን ተቀብሎ ባክ ያረጋል ታውቃላችሁ። ግን እንዳልመለስ በቃ ኮንፈረንስ አዋሳ ውስጥ በጣም ያኔ ኮንፈረንስ ጊዜ ነበር። ኮንፈረንስ የሚባል በቃ ይዛኝ ትሄዳለች እና በቃ ተነከርኩ። አንተ መንፈሳዊ ነገር ውስጥ ገብቼ ተቀርቅሬ ቀረሁ። ህይወቴ በቃ ለእግዚአብሔር ተሰዋ። መንፈሳዊ ነገር በቃ ተከፈተልኝ። ከዛ በቃ ትከታተለኛለች፣ ትመክረኛለች፣ ደግሞ አፕሪሺየት ታደርገኛለች። በእግዚአብሔር ቃል ነው የምትናገረው። አንተ አይምሮ ውስጥ ይቀራል ያ ነገር እና በእግዚአብሔር ቃል አፕሪሺየት ታደርገኛለች። ከተናገረችኝ ነገር አንዱ ወደፊት የሆነ ኃይለኛ አገልጋይ የምትሆን ነው የሚመስለኛለች እና ትንቢት ነበር ጭንቅላቴ ውስጥ ገብቶ ቀረ። ዛሬ እንደ ጠዋት ይሰማኛል እና አንድ ቀን ትሆናለህ ብላኛለች። እየጠበቅኩ ነው። መልእክቱ አንድ ቀን ይፈጸማል። እንግዲህ የዛሬ 23 ዓመት ልጆች ሆነን 9ኛ ክፍል ተማሪዎች ሆነን የነገረችኝ ነገር ህይወቴን ቼንጅ ነው ያደረገው፣ ለወጠው በቃ እና ወደፊት ኃይለኛ አገልጋይ የምትሆን ይመስለኛል አለች እና በጣም አፕሪሺየት ታደርገኛለች። አንተ ጸልይ እኮ ምናምን ትለኛለች። እውነቴን ነው የምላችሁ፣ አንተ ላይ ያለው ቅባት ምናምን ትለኛለች። ዝም ብሎ ስትለኝ በቃ ልክ እንደ በረከት መሄድ ጀምራል። አስተውላል። በረከት ሲሄድ መንገድ ይጠበዋል። በቃ እንደዚህ እያለ ነው። እኔም በልጅን እስቲ እንደዚህ በይ እና እውነቴን ነው የምላችሁ፣ ውስጤ የሆነ ነገር ነው የምትከትብኝ። አፕሪሺየት ኢንካሬጅ ታደርገኛለች። በዚህ አጋጣሚ ባል ሚስት ወይም በመንፈሳዊ ነገር የምንገናኝ ሰዎች አንዳችን ለአንዳችን የምንናገረው ነገር አንዱ ወይ ሰብረዋል፣ ወይ ያነሰዋል፣ ወይ ጠግነዋል፣ ወይ ደግሞ ተስፋ ቆርጦ እንዲተው ነው የሚያደርገው። እኔ መክሊቴ እስከዚች ቀን ድረስ አሁን 23 ዓመት ምናምን አብረን ስናሳልፍ እስከዚች ቀን ድረስ ሁል ጊዜ ከአንደበቷ ኢንካሬጅመንት ነው የሚወጣው። ሚስቶች ባላችሁ ማይሰማ አይምሰላችሁ። ኢንካሬጅ ስታደርጉት አይ እባክሽ ምናምን ብሎ ሊያልፍ ይችላል፣ ግን ውስጡ ተቀብሎታል። በዛው መጠን ዲስካሬጅ የሚያደርግ ወርድ ሲሰማ እንትኑን ነው የሚጥለው። ይሄ ፕላን ያደረገውን ነገር ነው የሚጥለው። ሙሴ ጽላቱን ሰበረው አይደል? ንግግር ጸጋ ያስጥላል እና በጣም ኢንካሬጅ ታደርገኛለች። በቃ እንደ ሁል ጊዜ ሰው መቼም ሃሌሉያ እየተባባለ አይኖርም። ያው አንዳንድ ጊዜ እናመናፍሰውና ወይ ከመንፈሳዊ አንሆንም ወይ ከአእምሯችን አንሆንም። ገብቷችኋል አይደለም? ባላንስ ማድረግ ያስፈልጋል። ማለት መልአክ ነን እኛ ብለን እንቀርብና ወይ መልአክ አንሆን ወይ ደግሞ ወደ ሰውነት ተመልሰን ሰው አንሆን፣ የሆነ ምስኪኖች ሆነን ማን ላይ ነው የምንቀረውና እውነቴን ነው የምላችሁ፣ ሁልጊዜ ስሙዝ አይደለም፣ ሁልጊዜ ሃሌሉያ አይደለም፣ ሁልጊዜ እንትን አይደለም። እንደዛ የምትረዱ ሰዎች ካላችሁ ትዳርን ልክ አይደላችሁም። ሁሌ ሃሌሉያ የለውም። ግን ዳውን በሆንበትም ጊዜ ከፍም ባልንበት ጊዜ አንዳችን ለአንዳችን ፍሬ ያለው ቃል እንስጥ፣ የሚያነቃቃ ቃል እንስጥ። በንዴት ውስጥ በምናምን ውስጥ ሆነው ክፉ ቃል የሚናገሩ አሉ። ምን ነው ዝም አላችሁ? እውነት ውሸት? ስለዚህ በምንችለው ሪሌሽንሺፕም ቢሆን ትዳርም ቢሆን
መልካምን ቃል መስጠትና ከመክሊቴ ይሄን ተምሬያለሁ። በጣም መልካም ቃል ነው የምትሰጠኝ። ይሄ እውነት ነው የምላችሁ፣ በእግዚአብሔር ፊት ነው የምላችሁና አፕሪሺየት ነው የምታደርገኝ። እንዲህ ትለኛለች አንዳንዴ፣ እኔ እንዳንተ የሚባርከኝም አገልጋይ በምድር የለም ትለኛለች። እኔ ያንተን አገልግሎት እቀበለዋለሁ ትለኛለች። ያንተ አገልግሎት ይመቸኛል። አንዳንዴም እንዲህ ትለኛለች፣ አንተን ባላገባ ኖሮ የዚህ ቸርች አባል ነበረ መሆኑ፣ በቃ እውነት እዚህ ቸርችን ማልወጣ ነበረ መሆኑ አይደል ምናምን ትለኛለች። በቃ አገልግሎት ይመቸኛል፣ ወርሺፕ ይመቸኛል፣ ጸጸሊ በቃ ይመቸኛል ምናምን ትላለችና እንኳንም የዚህ ቸርች እንኳንም ፈርስት ሌዲ ያደረገልኝ ጌታ እንኳንም አብረሽኝ ኖርሽ። የመጨረሻ እንደው እንዳላበዛባችሁ በዚህ አገጣ አሁን ስላወራሁት ነውና እኔና መክሊቴ የመጀመሪያ ቀን ለሪሌሽንሺፕ የተጠያየቅ ነው 12ኛ ክፍል ነው የመጨረሻ የተጠያየቅ ነው። እኔ ወደ አዲስ አበባ ለትምህርት መጣሁ፣ አዲስ አበባ ዩኒቨርሲቲ፣ እሷ ሐዋሳ ዩኒቨርሲቲ ደረሳት። ከ9 እስከ 12 አንድ ክፍል አንድ ላይ ነው የተማርነው፣ አንድ ወንበር ላይ አንድ ላይ ነው የተማርነውና ስንለያይ ማሰሪያ ነው። እኔ ግን አልኳት ወደፊት እንዳንቺ አይነት ሚስት ነው ማገባው አልኳት። እንዴት ስትለኝ በቃ እንዳንቺ አይነት በቃ ሁሉ ነገር እንዳንቺ ሆነችዋን ፈልጌ ነው ግን ከየት ይገኛል? እሷም በጣም የጥበብ መንፈስ ያላት ሰው ናት ባይዘው። እኔም ወደፊት እንዳንተ አይነት ሰው ፈልጌ ነው ማገባው አለችኝ። እግዚአብሔር የተባረከ ይሁን። ከዛ የእግዚአብሔር መንፈስ በላይ ላይ ወረደ፣ ቃል አወጣው። ታዲያ ለምን እኔና አንቺ አንጋባም አልኩ። ወዲያው በቃ ድምፅ መጣ በውስጤ፣ ወዲያው ዲሲሽን በቃ በረከትዬ አንተ እንድትወለድ እኮ ነው። እኔ አንቺ አጠገቤ ስትሆኚ ሙሉ ሰው ሆናለሁ እላታለሁ። ጀስት ድሮ እኮ ነው የዛሬ 23 ዓመት እና እንግዲህ እግዚአብሔር ስራው ግሩምና ድንቅ ነው። እንኳንም አወኩሽ፣ በቃ ፐርሰናሊ እንኳን አወኩሽ። አንቺን ማወቅ ራሱ እድል ነው። ከአንቺ ጋር መተዋወቄ በጣም እድል ነው። እንኳን ደግሞ ሚስት ሆንሽ፣ እንኳንም የማንም አልሆንሽ፣ እንኳንም የኔ ሆንሽ እና ሁል ጊዜ አብረሽኝ እየኖርሽ ሁል ጊዜ ማለት ነው አብረሽኝ እየኖርሽ እድለኛ እንደሆንኩ አስባለሁ። ሁሌ የኔ ሚስት በመሆንሽ በቃ እንዴት እድለኛ እንደሆንኩኝ ልነግርሽ አልችልም። በመንፈሳዊ ህይወት ደግሞ እንኳን በቃ ፓርትነር ይሆንሽ፣ በቃ አብረን በጸሎት በቃል አብረን በራእይ ተጠምደን የምንሄድ እንኳን ሆነን ታውቃላችሁ። ይሄ ሁሉ ግንባታ ይሄ ሁሉ ነገር ማሚ ባትኖር አይኖርም። በቃ እግዚአብሔር በሷ ነው ይሄን ያደረገው። ኢንጂነር እኮ ናት ባይዘው። ይሄኛውን ከታች ከቁፋሮ ጀምሮ እስከ ጣራ ሲመታ የመጣው ሃሌሉያ ብዬ ነው ጸልዬ የምሄደው እንጂ አንዱም ውስጥ የኔ እጅ የለበትም። ሁሉንም ነገር የሰራችው እሷ ናት። ጀግና ኢንጂነር ናት እና በጣም ጎበዝ። ለብዙዎች በረከት ያርግሽ፣ ከዚህ በላይ ይጠቀምብሽ። እውነት ነው። እሷ ማገልገል ብትጀምር እኔ መቀመጤ አይቀርም። በጣም በእግዚአብሔር ቃል ሙሉ እና ለእግዚአብሔር ቃል ትልቅ ስፍራ አላት። ስለሷ ተናግሬ መጨረስ ስለማልችል እግዚአብሔርን ስለሷ እጅግ አድርጌ አመሰግናለሁ።